ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአማራ ፋኖ ብሔራዊ ንቅናቄ የአፍሪካ ህብረት ታዛቢዎች ከሰሞኑ ተካሄደ የተባለውንና በበርካታ ቦታዎች ሳይፈጸም የቀረውን የአገዛዙን የይስሙላ ምርጫ እውቅና መስጠታቸው ስህተት ነው ሲል ተቸ። ንቅናቄው ለህብረቱ ይፋዊ ደብዳቤ ጽፏል። የደብዳቤውን መልእክት በዝርዝር ታደምጡታላችሁ። በደቡብ ጎንደር ጋይንትና አካባቢው በተደረገ ውጊያ ከባድ ኪሳራ መድረሱ ተሰምቷል። አገዛዙ ኦነግ ሸኔን ሽፋን በማድረግ በንጹሃን ላይ ጅምላ ግድያ፣ ጭፍጨፋና ማፈናቀል እየፈጸመ መሆኑን ታጣቂ ኃይሉ ገለጸ። ታጣቂ ኃይሉ ብልጽግና አደገኛ ሴራ ውስጥ መሆኑንም ጠቅሷል። ዝርዝር ዘገባውን አዘጋጅተነዋል። የአማራ የፖለቲካ የህሊና እስረኞች በማረሚያ ቤቶች ግፍ እየተፈጸመባቸው መሆኑን ገለጹም። አድማጭ ተመልካቾቻችን እነዚህንና ሌሎች ዝርዝር መረጃዎችን እያደመጣችሁ በድጋሚ ቆይታችሁ ከብላክ ላይን ሚዲያ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍንም። የአማራ ፋኖ ብሔራዊ ንቅናቄ የአፍሪካ ህብረት በኢትዮጵያ ምርጫ ላይ የሰጠውን ድጋፍ የሚቃወም ደብዳቤ ጽፏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የአፍሪካ ህብረትና ሌሎች ክልላዊ ታዛቢዎች በኢትዮጵያ ግንቦት 24 ቀን 2018 ዓ.ም ተደረገ የተባለውን ምርጫ አስመልክቶም የሰጡትን አዎንታዊ ግምገማና ድጋፍ አጥብቆ እንደሚቃወም ዛሬ ለህብረቱ በላከው ደብዳቤ ላይ ይገልጻል። የንቅናቄው ሊቀመንበር አርበኛ ዘመነ ካሴ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በጻፉት ግልጽ ደብዳቤ ላይ የህብረቱ የምርጫ ታዛቢ ቡድን የሰጠው መግለጫ ዲሞክራሲያዊ መስፈርቶችን ያላሟላን ምርጫን ህጋዊ እውቅና የመስጠት እንቅስቃሴ ስለሆነን ከፍተኛ አደጋ አለው ብለዋል። ንቅናቄው በአማራ ክልል ውስጥ ከነበሩት የምርጫ ጣቢያዎች በርካታዎቹ ላይ ምርጫ አለመካሄዱን በመጥቀስ በክልል ውስጥ ከነበሩት ወደ 11902 የሚጠጉ የምርጫ ጣቢያዎች መካከል ትርጉም ባለው መልኩ የምርጫ ሂደት በተከናወነባቸው 326 ወይም 2.7 በመቶ በሚሆኑት ላይ ብቻ መሆኑን ከራሱ ከአገዛዙ ታዛቢዎች ጭምር ማረጋገጡን ጠቅሷል። ቀሪዎቹ 11576 የምርጫ ጣቢያዎች ወይም 97.3 በመቶ በግጭት በጸጥታ እጥረትና በመንግስት ቁጥጥር ማጣት ምክንያት ምንም አይነት የምርጫ ሂደት ሳያካሂዱ መቅረታቸውን አመላክቷል። በምርጫ ወቅት በአማራ ክልል ውስጥ ከ100 በላይ ቦታዎችን ጨምሮ በአጠቃላይ በሀገሪቱ በሚገኙ 146 ከተሞችና የአስተዳደር ማዕከላት ውስጥ ወታደራዊ ግጭቶች ይካሄዱ እንደነበርና በእነዚህም ሁሉ ምርጫ እንቅስቃሴ እንዳልነበር አብራርቷል። የአማራ ፋኖ ብሔራዊ ንቅናቄ ምርጫ ሊመዘን የሚገባው በምርጫው ዕለት በጣቢያዎች ውስጥ በተከናወኑ ሂደቶች ብቻ ሳይሆን ከምርጫው በፊትም በነበረው የፖለቲካ ምህዳር ጭምር መሆን አለበት ሲል የተከራከረበትን ጉዳይም በደብዳቤው ላይ ጠቅሷል። በቅድመ ምርጫው ወቅት የተቃዋሚ ፓርቲ መሪዎች፣ ጋዜጠኞችና ሲቪክ አንቀሳቃሾችና ተንቀሳቃሾች ላይ እስራት፣ ማስፈራሪያና የፖለቲካ እንቅስቃሴ ገደብ ተጥሎባቸው እንደነበርና በሚሊዮን የሚቆጠሩ ዜጎች መፈናቀላቸውንና ከግጭቱ የተነሳ ከምርጫ ውጭ መደረጋቸውን ደብዳቤው አብራርቷል። ይህ አይነቱ የምርጫ እውቅና ዲሞክራሲያዊ ህጋዊነትን በይስሙላ የአሰራር ምልክቶች ማግኘት ይቻላል የሚል አካሄድ በአህጉሪቱ ላይ ያስተላልፋል ያለው ንቅናቄው የአፍሪካ ህብረት፣ ኢጋድና ዓለም አቀፉ ማህበረሰብ እርምጃዎችን እንዲወስዱ አሳስቧል። ንቅናቄው እንዲወሰዱ የጠየቃቸው እርምጃዎች አንደኛ፣ በምርጫ ዕለት በተደረጉ ምልከታዎች ላይ ብቻ ሳይደገፉ በኢትዮጵያ የነበረውን አጠቃላይ የምርጫ ምህዳር በድጋሜ ግምገማ እንዲያደርጉ ነው። ሁለተኛ፣ የምርጫው ሂደት በአፍሪካ የዲሞክራሲ የምርጫና የበጎ አስተዳደር ቻርተር ሙሉ መስፈርቶችን መሰረት እንዲመዘኑት ጠይቋል። በመጨረሻም ደብዳቤው አፍሪካውያንና የኢትዮጵያ ህዝብ ሰላም፣ ፍትህና እውነተኛ የዲሞክራሲ ሂደት ይገባቸዋል በማለትም ታሪክ ተቋማቶቻችንን የሚመዝናቸው ምርጫን ምን ያህል በቀላሉ አጸደቁ በሚለው ሳይሆን ለዲሞክራሲ ምን ያህል በታማኝነት ቆሙ በሚለው ነው በማለት ደብዳቤውን ለህብረቱ ኮሚሽን በይፋ ልኳል። የ206ኛ ከፍ ያለው ደሴ ኮር የጠላትን እንቅስቃሴ በማክሸፍ ከፍተኛ ድል መቀዳጀቱን አስታወቀ። በ206ኛ ከፍ ያለው ደሴ ኮር ስር የሚንቀሳቀሰው የአንበሳው ጋይንት ክፍለ ጦር ብርሃን ክንዴ ሻለቃ ግንቦት 28 ቀን 2018 ዓ.ም በፈጸመው የተቀናጀ ጥቃት በጠላት ኃይል ላይ ከባድ ኪሳራ ማድረሱን የኮሩ ቃል አቀባይ ገልጿል። ትናንት ከጠዋቱ 1 ሰዓት ተኩል ጀምሮ ከንፋስ መውጫ ወደ ወለላ ባህር በመንቀሳቀስ ላይ በነበረ የጠላት ኃይል ላይ በተሰነዘረ ጥቃት ከባድ ኪሳራ በአገዛዙ ሰራዊት ላይ ደርሷል። እስከ ቀኑ 7 ሰዓት ድረስ ለሰዓታት በዘለቀው በዚህ ከፍተኛ ትንቅንቅ በገደባ ጊሳ ወንዝ፣ በገደባ መርቆሪዎስ ፈረስ መጋለቢያ፣ በቀንበር ቁረጥና በጠጅ ውሃ ገብርኤል በተባሉ አካባቢዎች ብርቱ ተጋድሎ መደረጉ ተገልጿል። በክፍለ ጦሩ ስር በሚገኘው የግራዝማች አድማሱ በላይ ብርጌድ በብርሃን ክንዴ ሻለቃ ዋና አዛዥ በሻለቃ ባንቲ አበባው የተመራው ይህ ውጊያ የጠላትን እንቅስቃሴ ሙሉ በሙሉ በማክሸፍ በአንጸባራቂ ድል መጠናቀቁ ተገልጿል። በዚህ የተሳካ ጥቃት በጠላት ሰራዊት ላይ ከፍተኛ የሰው ኃይል ጉዳት የደረሰ ሲሆን 11 ወታደራዊ ኃይሎች ሲሞቱ ከ17 በላይ የሚሆኑት ደግሞ ቀላልና ከባድ ቁስለኛ ሆነዋል።
የአማራ ፋኖ በወሎ ቤት አማራ ምኒልክ እዝ አዳዲስ ሹመቶችን አጸደቀ። የአማራ ፋኖ ወሎ ቤት አማራ ምኒልክ እዝ ልዩ ዘመቻ መምሪያ የስራ አስፈጻሚ ኮሚቴ አባላት አስቸኳይ ስብሰባና የስራ ግምገማ ማካሄዳቸውን ገልጸዋል። እዙ በትግል እንቅስቃሴው ላይ የታዩ የጎደሉ ቦታዎችን ለመሙላትና አዳዲስ አደረጃጀቶችን ለመፍጠር የሚያስችል የአመራር ኃላፊነት ምደባን አካሂዷል። በዚህም ስብሰባ ትግሉ ይበልጥ ውጤታማና ለቀጣይ ዘመቻዎች ዝግጁ ለማድረግ በሚያስችል መልኩ ዋና ሰብሳቢን ጨምሮ በ11 ቁልፍ የስራ መደቦች ላይ አዳዲስ ምደባ መደረጉ ታውቋል። በዚህም መሰረት ፋኖ ተሾመ ፈንታዬ ዋና ሰብሳቢ፣ ፋኖ መቶ አለቃ ግርማ አብዬ ወታደራዊ አዛዥ እንዲሁም ፋኖ አሻግሬ ሙሉ ምክትል ወታደራዊ አዛዥ ሆነው መመደባቸውን ከእዙ መረጃ ለማረጋገጥ ተችሏል። በተጨማሪም በወታደራዊ አስተዳደርና በፋይናንስ፣ በፖለቲካ፣ በህዝብ ግንኙነት፣ በሎጂስቲክ፣ በኦርዲናንስ፣ በህግና በንብረት አስተዳደር ክፍሎች ላይ አዳዲስ ኃላፊዎች የተመደቡ ሲሆንም የመረጃ ክፍል አመራር ምደባም ተደርጎበታል። በእነ ክርስቲያን ታደለ መዝገብ ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ ተከሳሾች አቤቱታ አቀረቡ። በእነ ክርስቲያን ታደለ መዝገብ የተከሰሱት ተከሳሾች ፍርድ ቤቱ በተደጋጋሚ የሚሰጣቸውን ትዕዛዞች ማስከበር ባለመቻሉም ፍትህ ሊሰጠን አልቻለም ሲሉ በችሎት ላይ ድምጻቸውን ማሰማታቸውን ጠበቃቸው ገልጸዋል። የፌዴራል ከፍተኛ ፍርድ ቤት ዛሬ ግንቦት 28 ቀን 2018 ዓ.ም የችሎት ውሎን አስመልክቶም የተከሳሾቹን ጠበቃ ሰለሞን ገዛኸኝ ዋቢ በማድረግ አዲስ ማለዳ እንደዘገበችው ፍርድ ቤቱ ዛሬ ቀጥሮት የነበረው ተከሳሾቹ ክሳቸውን ይከላከላሉ ወይስ በነጻ ይሰናበቱ የሚለውን መሰረታዊ ጭብጥ ለመወሰን ነበር። ይሁን እንጂ ብይኑ አልተጠናቀቀም በሚል ፍርድ ቤቱ መጀመሪያ ላይ ቀኑን ይፋ ሳያደርግ ተለዋጭ ቀጠሮ ለመስጠት መነሳቱን ጠበቃው አስረድተዋል። በዕለቱ ተከሳሾች በማረሚያ ቤት ውስጥ እየደረሰባቸው ስላለው የሰብአዊ መብቶች ጥሰት ለችሎቱ በዝርዝር አብራርተዋል። እጅግ ጠባብ በሆነ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረው እንደሚገኙ የገለጹት ተከሳሾቹም ይህም ለመንቀሳቀስ አስቸጋሪ ከመሆኑም በላይ በጤናቸው ላይ ከፍተኛ ጉዳት እየደረሰ መሆኑን ጠቅሰዋል። በተጨማሪም ቤተሰቦቻቸው በአግባቡ እንዳይጠይቋቸው እየተደረገ መሆኑን ለችሎቱ አስረድተዋል። ከዚህ ቀደምም ተመሳሳይ አቤቱታ ቀርቦ ፍርድ ቤቱ ለማረሚያ ቤት ኃላፊዎች ትዕዛዝ ሰጥቶ የነበረ ቢሆንም ትዕዛዞቹ በተግባር ሊፈጸሙ አለመቻላቸውንና ፍርድ ቤቱም የራሱን ትዕዛዝ እያስከበረ አለመሆኑ ተገቢ እንዳልሆነ ተከሳሾች በምሬት ተናግረዋል። ክሳችንን እንከላከል ወይም በነጻ እንሰናበት የሚለው ዋናው ብይን ቢዘገይ እንኳን ፍርድ ቤቱ የደረሰብን ላለው የሰብአዊ መብት ጥሰት አፋጣኝ እልባት ሊሰጠን አልቻለም ሲሉ ፍርድ ቤቱን ወቅሰዋል። ችሎቱ የተከሳሾችን የሰብአዊ መብት አቤቱታዎች መርምሮ ትዕዛዝ ለመስጠትና በዋናው መዝገብ ላይ የብይን ቀን ማቅረቢያ ለማሳወቅ ለሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ አረጋግጠዋል። በንጹሃን ላይ ለሚፈጸሙት እልቂት ተጠያቂው የብልጽግና አገዛዝ ነው ሲል ኦነግ ገለጸ። የኦሮሞ ነጻነት ጦር ኦነግ ባወጣው መግለጫ በሀገሪቱ በተለይም በአርሲ አካባቢ በንጹሃን ዜጎች ላይ ለደረሰው አሰቃቂ እልቂት ዋነኛው ተጠያቂ የወቅቱ የብልጽግና አገዛዝ መሆኑን አስታውቋል። ድርጅቱ የአብይ አህመድ አስተዳደር ስልጣኑን ለማራዘም ሲል ሆን ብሎ በህዝቦች መካከል ግጭትና መከፋፈልን እየፈጠረ እንደሚገኝ አብራርቷል። ኦነግ እንደገለጸው የአብይ አህመድ የካድሬዎች መረብ ላለፉት በርካታ ዓመታት በአርሲ አካባቢ በኦሮሞና በአማራ እንዲሁም በክርስቲያን እና በሙስሊም ማህበረሰቦች መካከል የነበረውን አብሮነት ለመናድም ሲሰራ ቆይቷል ብሏል። አገዛዙ አንዱን ማህበረሰብ በሌላው ላይ በማነሳሳትና የሃይማኖት ቀውስ ለመፍጠር የጥፋት ኃይሎችን ሲያሰማራ መቆየቱንም ጠቅሷል። በተለይም ግንቦት 23 ቀን 2018 ዓ.ም የኦነግ ኃይሎች በኦሮሚያ ክልል የተጣለውን የትራንስፖርት እገዳ ለማስከበር በሚንቀሳቀሱበት ወቅትም የብልጽግና ባለስልጣናት ይህንን አጋጣሚ በመጠቀም የዘርና ሃይማኖት ቅስቀሳ በማድረግ በንጹሃን ላይ ጥቃት እንዲፈጸምና የሰዎች ህይወት እንዲጠፋ ማድረጋቸውን በመጥቀስ በጥብቅ ኮንኗል። የብልጽግና ፓርቲ በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ተቀናቃኞችን ሙሉ በሙሉ በመጨፍለቅ ልክ እንደ ቀድመው የኢህአዴግ ወይም ህወሓት አገዛዝ ስልጣኑ ለረጅም ዘመናት ብቸኛ ተቆጣጣሪ ሆኖ ለመቀጠል ይፈልጋል ሲል ጠቅሷል። አገዛዙ የኦሮሞ ነጻነት ጦርን በአማራ ህዝብ ላይ እንደ ገዳይና ስጋት አድርጎ በመሳል ሁለቱ ህዝቦች በጋራ ቆመው አምባገነናዊ ስርዓቱን እንዳይታገሉ ማድረግ ይፈልጋል ሲልም ጨምሯል። አማራው ካልተንበረከከ ይቀጥላል፣ ኦነግ ደግሞ እንደ ገዳይ አማራጭ እንጠቀመዋለን የሚለው የአገዛዙ ስውር መመሪያ የዚህ ማረጋገጫ ነው ብሏል። ድርጅቱ በሰጠው መግለጫ ላይ ኦነግ ከአማራና ከሌሎች የፖለቲካ ኃይሎች ጋር ሊኖሩ የሚችሉ ልዩነቶች ጤናማና ተፈጥሯዊ መሆናቸውን ገልጾ ነገር ግን ንጹሃንን መፍጀትና ማፈናቀል የአገዛዙ የረጅም ጊዜ ስልት መሆኑን ህዝቡ ሊገነዘበው እንደሚገባ አሳስቧል። ድርጅቱ የንጹሃንን መታረድና መጎሳቆል ለማስቆም በቁርጠኝነት እንደሚሰራ፣ የትኛውም የፖለቲካ ልዩነት ቢኖር በሰው ልጅ ህይወት ክብርና ልዕልና ላይ ፍጹም የጋራ ስምምነት እንዳለው በይፋ አስታውቋል።
በሶማሊያ የተፈጠረውን ስር የሰደደ የፖለቲካ ቀውስ ተከትሎ በዋና ከተማዋ ሞቃዲሾ በመንግስት የጸጥታ ኃይሎችና ከተቃዋሚ ጎራዎች ጋር በተሰለፉ ታጣቂዎች መካከል ከባድ ውጊያ መነሳቱ ተገልጿል። ከ20 ሰዓታት በላይ የዘለቀው ይህ ከባድ የተኩስ ልውውጥ በከተማዋ ላይ ከፍተኛ ሰብአዊና የጸጥታ ቀውስ ሊያስከትል ይችላል የሚል ስጋትን አሳድረዋል። የግጭቱ መነሻ በሀገሪቱ የምርጫ ሂደትና በቅርቡ በተደረገው ህገ መንግስታዊ ማሻሻያ ዙሪያ በገዢው አካልና በተቃዋሚዎች መካከል የተፈጠሩ አለመግባባት መሆኑ ታውቋል። የተቃዋሚ መሪዎች የአሁኑ ፕሬዝዳንት የስልጣን ዘመን ግንቦት 15 ቀን 2026 ዓ.ም ማክተሙን በመጥቀስ መንግስት ከዚያ በኋላ ህጋዊ የስልጣን ውክልና የለውም በሚል እውቅና ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በሌላ በኩል በሀገሪቱ ዋነኛ የአለመግባባት ማዕከል ሆኖ የቀጠለው የምርጫ ስርዓት መዋቅር ነው። የፌዴራል መንግስቱ ዜጎች የፓርላማ አባላትን በቀጥታ የሚመርጡበትና በመቀጠልም የተመረጡት ተወካዮች ፕሬዝዳንቱን የሚሰይሙበት አንድ ሰው አንድ ድምጽ የተባለውን ዘመናዊ የምርጫ ስርዓት ለመተግበር ይፈልጋሉ ተብሏል። በአንጻሩ የተቃዋሚ ቡድኖችና የአንዳንድ የፌዴራል አባል ሀገራት መሪዎች የጎሳ ሽማግሌዎችም የፓርላማ አባላትን መርጠው እነሱ ደግሞ ፕሬዝዳንቱን የሚመርጡበት ባህላዊ የጎሳ ተዋጽኦ ስርዓት እንዲቀጥል በጥብቅ በመዋጋት ላይ ናቸው ሲሉ ዘገባዎች ጠቁመዋል። ከዚህ በተጨማሪም የፕሬዝዳንቱን የስልጣን ዘመን ከ4 ዓመት ወደ 5 ዓመት ያራዘመውና በቅርቡ የጸደቀው ህገ መንግስት ሌላው የውዝግብ ነጥብ ሆኗል። በርካታ የተቃዋሚ መሪዎችና የፌዴራል አባል ሀገራት አዲሱን ህገ መንግስት ህጋዊነትና አጠቃላይ የጸደቀበትን ሂደት ጥያቄ ውስጥ በመክተት ውድቅ አድርገውታል። በአሁኑ ወቅት በከተማዋ መካከለኛ ክፍል እየተካሄደ ያለው ከባድ የተኩስ ልውውጥ በርካታ ንጹሃን ዜጎች ህይወታቸውን ለማዳን ቀያቸውን ጥለው እንዲሸሹ ያስገደደ ሲሆን ይህም በዋና ከተማዋ የተለያዩ ክፍሎች ከፍተኛ የሀገር ውስጥ መፈናቀልን አስከትሏል። የፖለቲካ አለመግባባቱ ሀገሪቱን የበለጠ ሊያናጋ ይችላል የሚለው ስጋት በበረታበት በዚህ ወቅትም የሰላማዊ ዜጎች ደህንነት እጅግ አሳሳቢ ደረጃ ላይ መድረሱ የመገናኛ ብዙሃኑ ዘገባ አመላክቷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።